ሰበር ዜና ዛሬም አስደናቂ ኦፕሬሽን በኢትዮጵያ መከላከያ ሰራዊት ተፈጽሟል። ከ3 በላይ ከፍተኛ አመራሮች ተገለዋል። የህወሓት ታጣቂዎችም ውጊያውን ትተው እየጠፉ ነው። ከፍተኛ የህወሓት አመራሮችም ተደብቀዋል። ህወሓት የደረሰበትን ሽንፈት ለማስተባበል ለአክቲቪስቶቹ ትዕዛዝ ሰጥተዋል። ዝርዝሩን ይዘናል፣ ይሰሙታል። የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ የጦር መሳሪያ በመጠቀም ለተከታታይ 5 ዓመታት የተገነባና የህወሓት ታጣቂዎች ማዕከል ሆኖ የሚያገለግል ምሽግን በ9 ደቂቃ ብቻ አፍርሶታል። አስደናቂ መረጃ ነው፣ በዝርዝር ይሰሙታል። በሌላ በኩል በህወሓት ዙሪያ ያልተጠበቀ ምስጢራዊ መረጃም ተሰምቷል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮው መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ መረጃችንን ከዚህ እንጀምር። ብዙም ያልተነገረለት አስገራሚው ድሮን ታሪክ እየሰራ ነው። እጅግ አስደናቂ አቅም አለው። የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ የጦር መሳሪያ ነው። ለቅኝት ከበረረ በኋላ ተልእኮውን ካልጨረሰ ወደ መሬት መመለስ አያስፈልገውም። ለዓመታት ምንም ችግር ሳይገጥመው በአየር ላይ መቆየት ይችላል። በተገጠመለት ሶላር ፓናል አስፈላጊውን ኃይል ከፀሐይ ይሰበስባል። የኃይል ስጋትም የለበትም። በረቀቀ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እየታገዘ የበረራ ከፍታውን በከፍተኛ ፍጥነት መቀያየር ይችላል። በሴኮንዶች ውስጥ መሰወር ይችልበታል። እጅን በአፍ የሚያስጭኑ የመከላከያ ሰራዊት ድሎችን ለማስመዝገብ የዚህ ቅኝት አድራጊ ድሮን የማይተካ ሚና እየተወጣ ይገኛል። በአፍሪካ ውስጥ ከኢትዮጵያ ውጪ ይህንን እጅግ ዘመናዊ የቅኝት ድሮን የታጠቀው አንድ ሀገር ብቻ ነው። ታዲያ ኢትዮጵያ በልጆቿ የመጠቀ ዕውቀት ተጨማሪ ግብአት መጨመሯ ሳይዘነጋ ዛሬ ወደ ተሰሙ ዋና ዋናዎቹ ሰበር መረጃዎች ስንሸጋገር ዛሬ አንድ ምስጢራዊ መረጃ ወጥቷል። ለኢትዮጵያ ታሪካዊ ጠላቶች መንገድ እየጠረገ የሚገኘው ህወሓት ዛሬም ጉድ ተሰርተዋል። ህወሓት በሸረሪና የፈጸመው ትንኮሳ የሱዳኑ ጀነራል አልቡርሃን ሰሞኑን ወደ አስመራ ባቀናበት ወቅት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በመሆን በሰጡት ትዕዛዝ መሰረት እንደሆነ ዛሬ የደረሱን ምስጢራዊ መረጃዎች አረጋግጠዋል። የህወሓት ሊቀመንበር ዶክተር ደብረጽዮንን ጨምሮ ሌሎች የህወሓት አመራሮች አስመራ ድረስ በመሄድ ኢትዮጵያን ለማዳከም ከታሪካዊ ጠላቶች ተልዕኮ ተቀብለው የጀመሩት ውጊያ ባላሰቡት መንገድ በሽንፈት እንደቀጠለ ነው። በመሆኑም መላው የትግራይ ህዝብ ይህ የህወሓት እንቅስቃሴ የነሻቢያን ፍላጎት ለማሳካት የተደረገ እንጂ የትግራይ ጥያቄ ለማስመለስ የሆነ እንዳልሆነ ጠንቅቆ ሊረዳ ይገባል። የትግራይ ህዝብ ጥያቄ በጦርነት ሳይሆን በሰላማዊ መንገድ ነው ዘላቂ መፍትሄ የሚያገኘው ተብለዋል። በሌላ በኩል ውድ ተመልካቾቻችን ከዚህ ቀጥሎ የምትሰሙት መረጃ ለሀገር መከላከያ ሰራዊት እጅግ ቅርበት ካላቸው ምንጮቻችን የተገኙና የተረጋገጠ መረጃ ነው። ከዚህ በፊት እጅን በአፍ የሚያስጭኑ እጅግ ተአምራዊ ኦፕሬሽኖችን ስለ ኢትዮጵያ መከላከያ ሰራዊት ሰምቻለሁ። አንዳንዶቹንም በተለያዩ አጋጣሚዎች ተመልክቻለሁ። ሆኖም በትላንትናው ዕለት በሸረሪና የተካሄደውን አይነት ኦፕሬሽን ግን አይቼም ሆነ ሰምቼ አላውቅም ይላል ምንጫችን። ለ5 ዓመታት በእጅግ ብዙ ድካምና ወጪ የተገነባ የኮንክሪት ምሽግን በደቂቃዎች ውስጥ ማውደም፣ በርካታ ታጣቂዎችን ከውጊያ ውጪ ማድረግ፣ ከአጸፋ ጥቃቱ የተረፉትንም ከነትጥቃቸውና ከነስንቃቸው ጋር በአጭር ጊዜና በከፍተኛ ብቃት መማረክ መቻል በእርግጥ ልዩ ኦፕሬሽን ነው ይላሉ ምንጮቻችን። ሲቀጥሉ እንዲህ ያለው ውጤት ሲነገር ጥያቄዎች በተፈጥሯቸው ይነሳሉ። ኢትዮጵያ ምን አይነት ቴክኖሎጂ ታጥቃለች? ምን አይነት የስልጠና አቅም አላት? በሀገር ፍቅር የተነሳሱ ጀግኖችን ከዘመናዊ ስልጠናና መሳሪያ ጋር ሲያጣምሩ የሚፈጠረው ውጤት ይህ ነውን? የሚሉ ጥያቄዎች በብዙዎች አእምሮ ውስጥ መፈጠራቸው አይቀርም። ከዚህ አንጻር በዚህ ኦፕሬሽን ላይ የተሳተፉ የተለያዩ የጠላት ኃይሎችና ተዋናዮች የተገኘውን ውጤት በትኩረት ማስተዋልና የወደፊት ስሌታቸውን እንደገና ለመገምገም እንደሚገደዱ
መገመት አያስቸግርም። ምክንያቱም በትላንትናው ዕለት የተገኘው ውጤት ከብዙዎች ግምትና ስሌት ውጪ እንደነበረ የሚያምኑ የወታደራዊ ጉዳዮች ባለሙያዎች አሉና ይላሉ ምንጮቻችን። በትላንትናው ዕለት ባለፉት 5 ተከታታይ ዓመታት የአርሚ 7 የአርሚ 15 እና የአርሚ 13 ዋነኛ ማዕከል የነበረው የሸረሪና ኮንክሪት ምሽግን በ9 ደቂቃ ውስጥ ከጥቅም ውጪ ማድረግ ተችሏል። ከሰማይ ሲወድቅ የማይታይ ወደ መሬት ዘልቆ በመግባት ሲፈነዳ ከፍተኛ ቃጠሎና የመሬት ንዝረት የሚፈጥር ፈንጂ ጥቅም ላይ ሲውል የሱዳን ወታደሮችን ጨምሮ የአርሚ 7 አባላት ሞትን ከመጋፈጥ ውጪ ምርጫ አልነበራቸውም። በሸረሪና የተሰራውን ጀብድ በቃላት ለመናገር ከባድ ነው። የከፈቱትን ትንኮሳ ተከትሎ የተወሰደባቸው እርምጃ ለግብጽ ተላላኪዎች ከጥፋት ተግባራቸው ተመልሰው የፕሪቶሪያን ስምምነት አክብረው ያፈረሱትን ጊዜያዊ አስተዳደር በቶሎ እንዲመልሱ ውጤቱ የሚያስገድዳቸው ይመስለኛል ሲሉ ምንጮቻችን በጥልቀት ገልጸውታል። በቀቢሰ ተስፋ ውስጥ ሆነው በቀደመ የጥፋት ተግባራቸው ለመቀጠል ከፈቀዱ በቀጣይ መቀሌ ላይ እንገናኛለን ሲሉ ምንጫችን ተናግረዋል። በዛሬው ዕለት ወደ ተፈጸመው እጅግ አስገራሚ ኦፕሬሽን ስንሸጋገር ደግሞ በህወሓት ተራራው ራስ ጉና ክፍለ ጦር ላይ በተሰነዘረ ጥቃት ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። ራሱን ተራራው ራስ ጉና ክፍለ ጦር በማለት የሚጠራውና በህወሓት ስር መንገድ መሪ በመሆን ሲንቀሳቀስ የነበረው ወታደራዊ ስብስብ በተሰነዘረበት መብረቃዊ ጥቃት ሙሉ በሙሉ መበታተኑን ከጦር ግንባር የደረሱን መረጃዎች አመላክተዋል። እንደ የውጊያ ቀጠና ምንጮቻችን ገለጻ በተካሄደው የተጠናና የተቀናጀ ወታደራዊ እርምጃ የክፍለ ጦሩ አዛዥን ጨምሮ በርካታ የቡድኑ አባላት የተደመሰሱ ሲሆን የቀሩት ደግሞ ከባድ ጉዳት አስተናግደዋል። ከተገደሉ የቡድኑ አመራሮች መካከል እነዚህ ይገኙበታል። ተመስገን አብርሃም የክፍለ ጦር አዛዥ፣ የሺዋዝ ግዛቸው ሻለቃ መሪ፣ ጌታለም ምረት ወይም ወፈኛው ብርጌድ አዛዥ ናቸው። በዚሁ እርምጃ ከህወሓትና ሻዕቢያ ተሰብስበው በስራ ላይ ውለው የነበሩ በርካታ ቀላልና ከባድ የጦር መሳሪያዎች በቁጥጥር ስር መዋላቸው ተረጋግጠዋል። ከግንባር የሚወጡ መረጃዎች እንደሚያመለክቱት የክፍለ ጦሩ የእዝ መዋቅርና የውጊያ አቅም ሙሉ በሙሉ ከጥቅም ውጪ ሆነዋል። በቦታው የነበሩ የህወሓት ታጣቂዎች ከባድ የሰውና የቁሳቁስ ኪሳራ አስተናግደዋል። የተማረኩት ወታደራዊ ትጥቆችና ቁሳቁሶች በሙሉ በቁጥጥር ስር ውለዋል። ምንም እንኳን ከስፍራው የተላኩ የውጊያ ውጤትን የሚያሳዩ ምስሎች ቢኖሩም በጋዜጠኝነት የሥነ ምግባር ደንብና የህዝብ ደህንነት መመሪያዎች ምክንያት ምስሎቹን ከማውጣት መቆጠባችንን እንገልጻለን። በጉዳዩ ዙሪያ በህወሓትና አጋሮቹ የዜና ልሳናት በኩል የተሰጠ ምላሽ እስካሁን የሌለ ሲሆን በግንባሩ የደረሰውን ከፍተኛ ኪሳራ በተመለከተ በቀጣይ ሰዓታት ዝርዝር መግለጫ ይሰጣሉ ተብሎ ይጠበቃል። በሌላ በኩል የህወሓት ታጣቂዎች እየከዱ ነው። ለህወሓት ቡድን የፖለቲካ ፍላጎት ሲባል ለሌላ ዙር መከራና እልቂት ማገዶ መሆን የመረረው የቡድኑ ታጣቂ በማይመለከተን ጦርነት አንሰዋም በሚል መክዳት ጀምረዋል። ለአብነትም ስልጠና አጠናቀው ወደ ደቡብ ግንባር አርሚ 43 እና 26 የተመደቡ ከመቶ በላይ ታጣቂዎች ሐምሌ 25 2018 ዓመተ ምህረት ከመሆኒ ከተማ መጥፋታቸው ተረጋግጠዋል። መሳሪያቸውን አስቀምጠው በየጊዜው እየከዱ የሚጠፉ ታጣቂዎች ቁጥር እየጨመረ መሄዱን ተከትሎ የህወሓት አመራሮች ከፍተኛ ጭንቀት ውስጥ መግባታቸውን ለማወቅ ተችለዋል። በተመሳሳይ ዜና የህወሓት ከፍተኛ አመራሮች ኤርትራ ከትመዋል። ትላንት ሐምሌ 25 2018 ዓመተ ምህረት ወልቃይትን ለመቆጣጠር በሸረሪና በኩል የሀገር መከላከያ ሰራዊት ላይ ትንኮሳ የፈጸመው የህወሓት ታጣቂ በመከላከያ ሰራዊቱ በተወሰደው ፈጣንና መብረቃዊ እርምጃ እንደተደመሰሰ መዘገባችን ይታወሳል። የመከላከያ ሰራዊቱ ምት ከወዲሁ ያስደነገጣቸው የህወሓት ከፍተኛ የፖለቲካ አመራሮች በግዳጅ ወታደራዊ አፈሳ የሰበሰቡትን ወጣት እሳት ላይ ጥደው መደበቅ ጀምረዋል። በመሆኑም በሸረሪናው ውጊያ ተሳትፋችሁ በህይወት የተረፋችሁ የህወሓት ታጣቂዎች ሆይ ደብረጽዮን ሞንጆሪኖና ምግበ ኃይለ እናንተን ጦርነት ላይ ጥደው ራሳቸው ወደ አስመራ ለሽሽት ስለገቡ ለመከላከያ ሰራዊቱ እጅ በመስጠት ራሳቸውን ነፃ እንዲያወጡ ጥሪ ቀርቦላቸዋል። ይህ በእንዲህ እንዳለ ህወሓት ሽንፈቱን ለማስተባበል የሐሰት ፕሮፓጋንዳ ማስነገር ጀምረዋል። የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው በሚል የተሳሳተ ስሌት በወልቃይት ውጊያ የከፈተው የህወሓት ቡድን ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ግራ ገብቶት ይገኛል። ቡድኑ በሸረሪና በከፈተው ትንኮሳ የደረሰበትን ሽንፈት ለመሸፋፈን የሚዲያ አክቲቪስቶቹን የሐሰት ፕሮፓጋንዳ እንዲነዙና ሽንፈቱን እንዲያስተባብሉለት መመሪያ ሰጥተዋል። ይህ የትግራይ ወጣቶችን በሐሰት አታለው
የጥይት እራት ለማድረግ የቀየሰው ዘዴ መሆኑን የትግራይ ህዝብ ሊረዳ እንደሚገባ ተዘግበዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።